ያው ስለዚህ አሁን ላይ ኢየሱስ ክርስቶስ አምላክ ነው። ኦልሬዲ ስለ አምላክ ነው ፍጹም ሰው ፍጹም አምላክ ነው የሚመልስ ስለ አምላክነቱ ነው ስለ ሰውነቱ መጀመሪያ መልስ ተጠይቅ። አራት ፐርሰኖች ነው እንደ ያሉት አንዴ ስለ ሰውነቱ ነው ስለ አምላክ ነው ያሉት። እኔ አንተ ለምሳሌ አሁን እሺ ሞተ ተሰቀለ ስልክ የተሰቀለው ልክ እንደዚሁ በዚሁ ልክ ትመልስልኛለህ? ሞተ ተሰቀለ የሚለው ነው። አዎ የተሰቀለው በሰውነቱ ነው ማለት ነው። ሲሰቀል መለኮት ከስጋ ጋር ተዋህዶ ነው። ግን ሲመታ ሲቀጠቀጥ የነበረው አሁን ሲሰቀል ስጋው ከመለኮት ጋር መዋሃዱን ታስረዳኛለህ። ስለ ጾታ ስጠይቅ ግን ተለያያቸዋለህ። አይተሃል? መለየት ጾታ የለውም። ቆይ አንዴ እንዳትስት ጥያቄን እንታስተካክል። መለኮት በባህሪው ጾታ የለውም። አዎ በጣም ደስ ይለኛል። እኔም ይሄን ነው የምፈልገው። ጾታ ያለው ነገር አምላክ ማለት እንችላለን? ጾታ ቢኮዝ ወልድ መንፈስ ቅዱስ ላይ ስላሴ ላይ ስንመጣ ጾታ እኮ መለኮት ጾታ የለውም ካልክ ጾታ ያለውን ነገር ይኸውልህ፣ ጾታ በአንተ ሀሳብ ነው የሚሄደው። እሺ መለኮት ጾታ የለውም አይደል? ጉድ ኦኬ። ጾታ ያለውን ነገር አምላክ ማለት እንችላለን? ተው በቃ ማን ፎከስ መሰለኝ። በቃ ተው ይቅርብኝ ይሄ ጥያቄ። እንደዛ ነው ኦኬ። እንደዛ እንትን እሺ። በሶስተኛ ኮንቨርሴሽን ሂድና አብ ሙሉ አምላክ ነው? ሙሉ አምላክ ነው ስትል ሙሉ አምላክ ነው አብ? ከቃሉና ከመንፈሱ ተለይቶ አይደለም፣ ግን ሙሉ አምላክ ነው ወይ? ከአምላክነት የሚጎለው ነገር አለ? ቢኮዝ ቃልና ከአምላክነት የሚጎለው ነገር የለም። አዎ ቅድም ፓርሻሊዝም ላይ እየገባ ስለሆነ ነው። ባይ ዘ ዌይ እዚህ ውስጥ የምታዳምጡ ኦርቶዶክሶች ወይም የእሱን ሀሳብ የምትጋሩ ከሆነ መናፍቃን ናችሁ። እየከፋፈላችሁ ነው ማለት ነው። አምላክን አይከፋፈልም። ባይ ዘ ዌይ አንድ ሶስተኛ ወልድ መኖር አለበት፣ መንፈስ ቅዱስ መኖር አለበት እያለ እያስረዳችሁ ያንን ቲክቶክ ላይ ላለመሸነፍ የምታስቀምጡት ነገር ያስቀኛል። መሬት ላይ ካለው ኦርቶዶክስ ጋር በጣም የተለያየ ሀሳብ ነው። ባይ ዘ ዌይ አብ ራሱን ችሎ ሙሉ አምላክ ነው። ኢትስ ፉሊ ጋድ ሙሉ አምላክ ነው አብ። ወልድም ሙሉ አምላክ ነው። አምላክ ለመሆን የሚያንሰው ነገር የለም። በአካልም ደግሞ ሙሉ ነው። በኤሰንሱ በፐርሰኑ እሺ። አይ የተለየ ሀሳብ ከሆነ ንገረኝ። ተሳስቻለሁ። ኦልሬዲ እኛ ኤሰንስ ስትል ዋን ኤሰንስ ስትል አዳምጠኝ። ቆይ ዋን ኤሰንስ ስትል ኤሰንሱን ሼር ያደርጉታል ነው ወይስ ኤሰንሱ ለየብቻቸው አለ ነው? ሼር ያደርጉታል ነው እንጂ ለየብቻቸው አለ ብለን አናም። ሁሉም ይኸውልህም አንዴ እዚች ጋር ነው ትልቁ ችግር እየተፈጠረ ያለው። ኤሰንሱን ሼር የሚያደርጉት ከሆነ አንደኛው ከአንደኛው የተለየ ነገር ማድረግ አልቻሉም ማለት ነው። ማድረግ አይችሉም ማለት ነው። አንዱ ካንዱ ለምሳሌ ዮሐንስ ወንጌል ምዕራፍ አንዴ በጥቅስ ኢየሱስ ምን አለ መሰለህ? እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከመንፈስ ቅዱስና ከአብ ተለይቼ ማለት ነው። ቢኮዝ እኔ እኮ ለአንተ ብዬ ነው እንጂ እንድታውቅ የምፈልገው ነገር ስለ መጨረሻኛው ቀን እኮ ከአብ በቀር ማንም አያውቅም ይላል እኮ ኢየሱስ። እኔ ሰው ነው ችግር የለውም። ከዛ ደግሞ ቃል በቃል ፖይንቴን አዳምጠኛ። እኔ ኢየሱስ አምላክ ነው ብዬ የተከራከርኩ አይደለም። ባይ ዘ ወይ እኔ ኢየሱስ አምላክ ነው ብዬም አላምንም። ነብይ ነው ብዬ ነው ማምነው። ለኔ ባይብል ራሱ ኢየሱስ እኔ ራሴ አምላክ ነኝ ብሎም አልተናገረም። አንተ ነህ በግድ አምላክ እያደረክ ያለው። እኔ ደግሞ ምን አደረግኩኝ? ከአንተ ሀሳብ ውስጥ መጥቼ ከአንተ ፐርስፔክቲቭ መጥቼ ነው ጥያቄ እየጠየቅኩ ያለሁት። አብ ሙሉ አምላክ ሙሉ ፉሊ ጋድ እና ፉሊ ጋድ ከሆነ በኤሰንሱ፣ ወልድም ፉሊ ጋድ ከሆነ፣ መንፈስ ቅዱስም ፉሊ ጋድ ከሆነ፣ ሶስቱም የተለያዩ ፐርሰኖች ከሆኑ ለነዚህ ለሶስቱ አንዱ ብለህ አምላክ ብለህ ከቆጠርክ በኋላ ሶስት የምትለው ምኑን ነው? አንድ የምትለው ምኑን ነው? ባህሪያቸውንና መለኮታቸውን አንድ ምን እኮ ባህሪያቸው ምን? ኦኬ ጥሩ፣ በቃ ጥሩ። ቆይ አንዴ፣ የምትቆጥረው ባህሪን ነው ወይስ ፐርሰን ነው? የሚቆጠር ፐርሰን። አዎ የምትቆጥረው ፐርሰንን ነው። ኤግዛክትሊ። 1 2 3 ብለህ ቆጠርክ በኋላ ባህሪ አይቆጠርም፣ ፐርሰን ነው የሚቆጠረው። ስለዚህ 3 የተለያዩ ፐርሰኖች አሉ እዚህ ቦታ ላይ። ሶስቱም ለብቻቸው ሶስቱም እኩል አዋቂ ናቸው አይደለ? አብም ወልድም መንፈስ ቅዱስም እኩል አዋቂ ናቸው።
ናቸው። ስለዚህ ይሄ ባህሪያቸው ነው። የአምላክነት ባህሪ ለሶስቱም ካለ ሶስቱም የተለያዩ ከሆኑ ሶስት አምላኮች ናቸው ያሉት። ሶስቱ በእኛ አስተምሮ መሰረት ሶስቱ ስንት መለኮት አላቸው ነው የምንለው? ያው እስካሁን እያወራ ያሉት አልገባህም አይደለ? የምትቆጥረው ፐርሰን ነው ተባባልን አይደል? ፐርሰን ሶስቱም ፐርሰን እንድንግባባ ነው። ሶስቱም ፐርሰኖች የተለያየ ምን የላቸውም አልኩ መሰል። ሶስቱ ፐርሰኖች የተለያየ መለኮት የላቸውም። ስለዚህ መለኮት ደግሞ አምላካዊ ባህሪ ከሆነ ሊሆን የሚችለው አንድ አምላክ እንጂ ሶስት አምላክ ሊሆን አይችልም እያልኩ ነው። አዎ እኮ አሁን ደግሞ እሱ ላይ እኮ ነው እያወራን ያለ ነው። የሚቆጠረው ኢዝ ፐርሰን you don't understand this። ቆይ አንድ ጊዜ ሶስት የምትለው ምኑን ነው? አካላቶች። እነዚህ አካሎች ሶስት አምላኮች ናቸው ወይስ ሶስት የአምላክ አካሎች ናቸው? የአምላክ አካላት ናቸው። የአምላክ አካላት ናቸው፣ አምላክ አይደሉም። ሱብሃንአላህ። በቃ ጨረስ። አምላክ ይባላል ነው ይባላል። that's it። እኛ የምንፈልገው ይሄን ነው። ሶስቱም አምላኮች አይደሉም፣ የአምላክ አካላቶች ናቸው። ፓርሻሊዝም ውስጥ ነው። እንዴትም ብትሄድ ከፓርሻሊዝሙ አታመልጥ። በቃ ቀጥሉ። እኔ ከዚህ በላይ እዳከማለሁ ኢንሻአላህ። ሁሱ አፉ በለኝ። እሺ ታይም ያስቆም። እሺ አሁን ደግሞ እኔን ጠይቃችሁ ነው። እኔ ደግሞ ጥያቄ ላቅርብ። ኦኬ አላህ ፍጥረትን ፈጥሮ የጨረሰው መቼ ነው? ኦኬ ስለዚህ አላህ ስራውን አልጨረሰም ማለት ነው። ሁሌ ስራ ላይ ነው። ኦኬ ሱራ 10 ቁጥር 3 ላይ ምንድን ነው የሚለው? አንብበው እና ጥያቄህን አቅርብ። ፍጥረትን በ6 ቀን ፈጥሮ እንደጨረሰ ይናገራል። እስኪ አንቺ ደግሞ እስካሁን ድረስ እየፈጠሩ ናችሁ በማስረጃ እስኪ ጨረሰ የሚላል እዛ ላይ? አዎ እሺ አንብበው። እኔ ቁርአን አለ ከዛ ላይ እንደጨረሰ ይናገራል እኮ። ምዕራፍ ስንት እስኪ ንገረኝ። ምዕራፍ 10 ቁጥር ስንት? ቁጥር 3። እሺ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش እሺ ጌታችሁ ሰማያትና ምድርን በ6 ቀናቶች ሲፈጠረ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ከፍ አለ። ከእርሱ ፍቃድ በኋላ የሚሆን እንጂ አንድ ማማለጅ የለም። እነሆ አላህ ጌታችሁ ነውና ተገዙት አትገሰጹም። ምን ይላል? የታለ ጨርሰ የሚል ኦኬ። እና ከሱ ላይ አርሽ ላይ የተቀመጠው ሳይጨርስ ነው እያልሽ? አርሽ ላይ ተቀመጠ የሚባል ነገር የለም። አርሽ ላይ ከፍ አለ። ከአርሽ በላይ ከፍ አለ ነው የሚለው። ሲቀጥል ደግሞ ፍጥረታን ጨርሰ የሚለው የታለ? ጨርሰ የሚል አለ ብለሃል። እዛ ቆይ አንዴ። አይ እሱ መጨረሱን ያሳይም የምትይ ከሆነ አንቺ ማስረጃ ነኝ። እሱ መጨረሱን ያሳያል እያልኩ አንቺ ደግሞ ጨርሰ የሚለው የታለ ነው? ጨርሰ ይላል አላልክም ነው? ዋሽተህ ነው። ቁርአን እኮ እየተናገረ ነው። የታለ ጨርሰ የሚለው የታለ? ኤግዛክት ወርድ ፋላስ እየተጠቀምሽ እኮ ጨርሰ የሚለው የታለ? ወይ አንዴ እሱ መጨረሱን ያሳይም እያልሽ ነው ስልሽ አዎ ወይም አይደለም ነው ማለት ያለው። ኦኬ እዚህ ላይ ጨርሰ የሚል ነገር የለም። ጨርሰ የሚል አለ ብለህ መጻፍ አይጠበቅበትም፣ ግን እሱ መጨረሱን ያሳያል። አልጨረሰም ካልሽ ማስረጃ ነው። መጻፍ አይጠበቅበትም፣ ግን አንተ በውስጥ ስላለ ጨርሰ ብለህ ይዘህ ነው። አይ ቆይ አሁን አንዳንድ ፖይንቶች እኮ ማለት ነው የምታስበውና አንተ የምትነግረን አንዴ አንዳንድ ፖይንቶች መጻፍ የለባቸውም። ተቀይጣል ጋር አንዴ ስለዚህ መጻፍ አምላክ አንድ ነው። አንዱ አምላክ አንድ ልጁን ኢየሱስ ክርስቶስን ልኮታል። እሱም ሰው ነው። ሰው የሆነው ኢየሱስ ክርስቶስ ተልኳል። እዚህ እየመጣችሁ ሶስት አምላክ ሶስት እንትን እያላችሁ የመጽሐፍ ቅዱስን እንትን ባታበላሽ ጥሩ ነው። ከኔ ጋር መወያየት ትችላለህ። አሁን ከኔ ጋር መቼ ነው ሶስት አምላክ ያልኩ? ሶስት አካል ማለት ምን ማለት ነው? ሶስት አካል ማለት እነዛ ኦልሬዲ ሶስቱም አንድ ኢሴንስን ወይም አንድ መለኮትን የሚጋሩ እያልኩ። በጣም ጥሩ። አምላክ አንድ ነው አይደለ? አምላክ አንድ ነው። አምላክ ይወለዳል? አምላክ ይወለዳል?
ተወለደ ስትል አልገባም። አምላክ መወለድ ይችላል ወይ? አምላክ መገኘት ይችላል። አምላክ መወለድ ትጠይቀውን ቅድምም ሲጠይቅ እኮ በትክክሉ የመጽሐፍ ቅዱሱን ባለመመለስ እዚህ ጋር ግራን። አሁን አምላክ አንድ ነው ካልከኝ አንዱ አምላክ ሶስት አካል ነው ካልከኝ እስኪ ከመጽሐፍ ቅዱስ ሶስት አካል የሚል ወይንም ራሱ እግዚአብሔር አካል አለውም የሚል አውጣና እስቲ አንድ ጥቅስ ስጠን። ይሄ ቃል በቃል እያልከኝ መሰለኝ። አስተምሮ ቃል በቃል ይኸውልህ፣ አዳምጠኝ። ዮሐንስ ወንጌል ምዕራፍ እግዚአብሔር አካል አለ ማለት አንዴ አትንትን አትበሉ። ይኸውልህ እግዚአብሔር መንፈስ ነው ነው የሚለው ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 28 አካባቢ መንፈስ ነው ነው የሚለው። እግዚአብሔር አካል ነው ወይንም ሶስት አካል አለው፣ አንድ መለኮት ነው በሶስትነት። እነዚህ መጽሐፍ ቅዱስ ውስጥ የሉም። ቆይ አንዴ አዳምጠኝ። ካለ እግዚአብሔር አካል እንዳለውና በሶስት አካል እንደተገለጸ አካል የሚል ከመጽሐፍ ቅዱስ እስቲ አውጣና አሳየን። ኦኬ፣ እስኪ የዮሐንስ ወንጌል ምዕራፍ ማለት የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ በአብ ወልድ መንፈስ ቅዱስ እያለ ይጠቅሳቸዋል። ስም ነው የሚለው። አሁን ስላሴ ስትማር፣ ቆይ ስላሴ በስም በአካል በግብር የተለየ የሚለው ስለ ስም ነው የሚያወራው እንጂ ስለ አካል ነው። ስም አካል ነው ወይ? ስም አካል ነው። አንተ አምላክ አካል የለውም ማለት ሶስት አካል አምላክ አካልም የለውም። አምላክ አንድ ልጁን ላከ፣ እሱም ሰው ሆነ። ሰው የሆነው ኢየሱስ ነው። ኢየሱስ ክርስቶስ ሰው ነው። ሰው ስለሆነ ይራባል፣ ይጠማል። እንደገና ደግሞ ኃጢአት ሲሆን ሞተ። እንደገና እሱ አስነሳው ይላል። አምላክ እኮ ነው አስነሳው የሚለው። ቆይ እሺ፣ ችግር የለም። የዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ላይ ደግሞ ኢየሱስ ራሱን እንደሚያስነሳ ይናገራል። ምኑን ነው የሚያስነሳው? ኦኬ፣ ምን ይላል መሰለህ? ስልጣኑን እኮ ተቀብያለሁ ነው እኮ የሚለው። ህይወትን ይኸውልህ፣ አዳምጠኝ። ኦኬ፣ ራሱም ሲነሳ ይኸውልህ፣ አዳምጠኝ። ትልቅ ሰው ነውትና መቼም ይኸውልህ፣ አዳምጠኝ። ትልቅ ምናምን አይልም። ይሄ የሃይማኖት የምንን ጉዳይ ላይ ትልቅ ትንሽ ሳይሆን እውነት ነው ያለው። ትልቅም ሆኖ ላያውቅ ይችላል። አዳምጠኝ። ራሱ እንደሚያስነሳው ይናገራል። ቆይ አንዴ፣ ክርስቶስ ራሱ ራሱ እንደሚያስነሳ ይናገራል። ቆይ አንዴ፣ ሮሜ አስነሳለሁ ነው ያለው እንጂ አስነስቼዋለሁ ብሏል። የሞተ ሰው እሱ ሞቷል አይደለ? ምን ብሎ ነው ሞቶ የሚነሳው? ሞት አይደለ ወይ? ችግር የለውም። በመለኮት እኛ እኮ ሞተ ብለናል። መለኮት የማይሞተው መለኮት ይሞታል? መለኮት አይሞትም። እሺ ተዋህዷል አይደል? ሰውና አምላክ ላንተ ያ መለኮት ስጋንና ነፍስን ተዋህዶ ነው የመጣው። በጣም ጥሩ እኮ ተዋህደ ማለት ይለያያሉ፣ ይነጣጠላሉ። ምንና ምን ነው ተዋህደ ያልኩት? በአንዴ አትበለኝ። አሁን አንዴ ሳይሆን ተዋህዷል ካልከኝ እና እንዴ ነው? ቆይ ምንና ምን ነው ተዋህዶ መጣ ያልኩት? አሁን በማስረጃ እንግባና እኔ እግዚአብሔር መንፈስ እንደሆነ በዮሐንስ ወንጌል 4 ላይ ቁጥር 28 29 አካባቢ ይላል። ሁለተኛ ደግሞ ራሱ ዮሐንስ ምን አለ? መቼም ቢሆን አምላክን ወይንም እግዚአብሔርን ያየው የለም ይላል። እናንተ በምን አይታችሁት ነው ሶስት አካል እንደዚህ ያለው በሶስትነት ተገልጧል? ማንም ያየው የለም ይላል። ኦኬ፣ ጨረስክ? አንዴ እኔ ልቀጥል። ስለዚህ አሁን ሶስት አካል ወይንም አምላክ አካል አለው የሚል ከመጽሐፍ ቅዱስ አውጣልኝ። አሁን ያለ ማስረጃ ዝም ብለህ አታውራ። መጽሐፍ ቅዱሱን ገለጥ አድርገውና አምላክ ሶስት አካል እንዳለው ወይም አንድ አካል ራሱ እንዳለው አሳየኝ። እሺ ቆይ አንዴ፣ መች አስወራኝ? ሲጀምር መች አስወራኝ? ምን አልክ መሰለህ? ማዋድ አይደለም ማስረጃ ነው። አሁን ማስረጃ ይዤ ነው። ማስረጃ ሶስት አካል መጽሐፍ ቅዱስ ያላለውን አሁን ሙስሊሞቹ ሌሎቹ መጽሐፍ ቅዱስ ላይ ያለ ሊመስላቸው ይችላል። ውሸት ነው። ስላሴ የሚል የለም፣ ሶስት አካል የሚል የለም። አምላክ አካል አለው። ኢየሱስ ክርስቶስ ሰው እንደሆነ መጽሐፍ ቅዱስ በደንብ ይናገራል። እናንተ እንደ አምላክ አድርጋችሁ፣ እኔም ለዘመናት ብዬ ነበር። አሁን እግዚአብሔር ይመስገን አምላክ ሰው ላከ፣ አዳነን። በቃ ያጠፋው ሰው ነው፣ ሰውን ተካልን፣ አለቀ። ከዚህ ውጭ ካለ አንተ አውጣና አስረዳን። ጠፋ። እሺ ሌላ ካለ እንትን ማለት እንችላለን። ይቅርታ በጣም እዚህ ጋር ያላችሁ ሙስሊሞች
በጣም ይቅርታ ከይቅርታ ጋር እሺ፣ ይቅርታ ብያለሁ። ይቻላል፣ አይ መጠየቅ ይቻላል፣ ይቻላል። ግን ጣልቃ ገባሁብሽ፣ በጣም ይቅርታ እሺ እህቴ። አይ ሌላ ጊዜ እንወያያለን።